አንዳንዴ የሚመጣውን የፍራስትሬሽን ጎርፍ ብታዩት ልጆቹ ሊገላቸው ነው አላህዬ ኧረ አንተ ደግፋቸው ምናምን እላለሁ። እኔ ቅርብ ሰዋቸው ስለሆንኩኝ ስለምናወራ ከነሱ ጋር ሚንበራችሁን ጠብቃችሁ በሚንበራችሁ ልክ እንድትገኙ አሁን ማደራዬን አስተላልፋለሁ። ምን ያክል ችግር ላይ እንዳሉ ምን ያክል ትግል እያረጉ ያሉ ህይወታችን አልባከነም ብለን ከምናስብበት አውታር ሚዲያ አንዱ በመሆኑ ደስ ይለናል። ተምራችሁበት 5 ዓመት የትምህርት የመሳሳቻ የመቶበቻ የማስተካከያ ታይም ነው። የሚያዩትን የቁስ ዓለም ለማሳካት በሚያደርጉት ሩጫ ውስጥ አይ ለፐርፐዝ መኖር ይሻላል ሶሪ ትንሽ ስሜታዊ ካደረገኝ ማለት ነው። ምናልባት የሚንበር ቴሌቪዥንን ጉዞ ከሚንበር መልቲሚዲያ ጀምረን ስንከተል አፍሪካ ቲቪ ረግጠው ዛዊያ ቲቪ ላይ አኮብኩበው ነው ወደ ሚንበር ቴሌቪዥን ሄዱትና አንድ ወደ ኋላ መለስ ብለን የዛዊያ የሚዲያ ባለሙያዎችን እና አስተዳደሮችን ወደዚህ መጋበዝ ይሆናል። ተወዳጁን ወንድም ዲኖ አሊን ኢንሻአላህ ተከታይ እናደርጋለን። ማንሳት እንፈልገው ስለ ሚዲያዎች ቀጣይነት ነው። ምክንያቱም እሱን ማውራት እችላለሁ ብዬ አስባለሁ። በዚህ በእስላማዊ ሚዲያ ኦልሞስት ወደ 11 ዓመት ቆየው። ማሜ አዩብ እና ሁሴን እንኳን ደስ ያላችሁ። ቴሌቪዥኖች እንደ ኢትዮጵያውያን ሙስሊም እና እንደ ሌሎች ዓለም ላይ እንደሚሰራው ቴሌቪዥን ወይ ደግሞ ከሙስሊሙ ውጪ እንደሚሰራው ቴሌቪዥን ስናየው ልዩነት አለን። የኛ ቴሌቪዥን ሁለት በማይግባቡ ሙስሊሞች መካከል ያለ ቴሌቪዥን ነው። ያ ማለት አንደኛው ሊጥልህ ይሮጣል፣ አንደኛው ሊያስነሳ ይሮጣል። አንዱ ይደግፋል፣ አንዱ ይገፋል። አንዱ ያቃጥልሃል፣ አንዱ ውሃ አምጥቶ ደግሞ ትንሽ ቀዝቀዝ ያደርጋል። በዚህ ስሌት እስላማዊ ቴሌቪዥኖች በስፖንሰር መቀጠል አይችሉም። በባለ ሀብቶች ድጋፍ መቀጠል አይችሉም። በህዝቡ ድጋፍ መቀጠል አይችሉም። እኔ የማስበው ዛውያን የዘጋሁት ራሱን ችሎ እንዲመጣ ስለምፈልግ ነው። እዚህ ያላችሁ ሰዎች ሚንበርን የምትደግፉ ከሆነ ከናንተ ትከሻ ላይ ያወርዱትና የራሱ እህት ካምፓኒ ተቋቁሞለት የራሱ የገቢ ምንጭ ኖሮት ከዚህ መጥቶ ወደዚህ የሚሄድበት አንገቱን ቀና የሚያደርግ ማንም የማያዘው ማንም አንገቱን የማያስደፋው ቴሌቪዥን መስራት ይቻላል። እንደ ዛውያ ቴሌቪዥን አሁን እየሰራን ያለነው ይሄንን ነው። በአላህ ፈቃድ በግለሰብ ደረጃ ቴሌቪዥን እንደሚከፈት አሳይተናል። ቴሌቪዥኖች ከባለ ሀብቶችም ከስፖንሰሮችም ከሌሎችም ትከሻ የሚወርዱበትን ወደ ባንኮች መምጣት የምንፈልገው እንደ ሌሎች ደንበኞቻችሁ ብር ለማስቀመጥ ወይ ብር ለማውጣት ወይም ደግሞ እናንተ ላይ የመጣ አደጋ ካለ ያንን አደጋ ልንከላከል፣ እናንተ ጋር ያለ መልካም ካለ ያንን መልካም ልንነግርላችሁ እንጂ እርዱን ለማለት መምጣት ተገቢ አይመስለኝም። እየተረዳ ያለ ቴሌቪዥን በአንድም በሌላም መንገድ በሚረዳው አካል አስተሳሰብ ውስጥ ይቃኛል። ነፃነት ያጣል። ነፃነት ያለው ቴሌቪዥን እንዲሆን ሚንበርን የራሱን ካምፓኒ ክፈቱለትና እኛም የራሳችንን ካምፓኒ ከፍተን ራሱን የቻለ ቴሌቪዥን አንገቱን ቀና ያለ ደረቱን የነፋ ቴሌቪዥን ሚዲያ እንዲኖረን እናደርግላለሁ። እንኳን አደረሳችሁ። 5 ዓመት 50 ዓመት ማለት እንደሆነ ይገባኛል። 50 ዓመተኛ እንኳን ለ50ኛው ዓመት አደረሳችሁ። አመሰግናለሁ። ተከታይ የምናደርገው ደግሞ እዚሁ ከሚዲያው ሳንወጣ ኡስታዝ መሐመድ አደመን ይሆናል ማለት ነው። እሳቸውን በክብር ደግሞ ወደዚህ ሸኙልኝ ባካችሁ። ከሀሪማ ቲቪ ማለት ነው። السلام عليكم ورحمة الله وبركاته.
ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እንግዲህ ይሄ መድረክ ላዘጋጀው ወንድማችን ሙኒር ጀዛሁላሁ ኸይረን። እንዳጠቃላይ እንግዲህ ሚዲያ በጣም አስቸጋሪ ነገር ነው እና እንኳን ለ5ኛ ዓመታችሁ አላህ በሰላም አደረሳችሁ ኢንሻአላህ መብሩክ እላለሁኝ። እንዳጠቃላይ ግን አንድ ከዛሬ 20 ዓመት አካባቢ እዚህ አንዋር መስጂድ አካባቢ ነው እኔ እንግዲህ ቂራአቱም እድገቱም የነበረውና ያው ይሄ ኢቲቪ ዒድ ሰላት ያስተላልፋል። ሲያስተላልፍ በአዲስ አበባ ስቴዲየም በ10 ሺህ የሚቆጠሩ ሙስሊሞች ሰገዱ ይላል። ያኔ ያው ብስጭት አለን እኛ ወጣቶች ነበርንና ሁልጊዜ በ10 ሺህ ይባላል። እንግዲህ ሰልፉ ተዘግቶ ነው የሚባለውና እቺ የወንድና የሴት ሴቶች በዚህ ስገዱ እንትኑ ይከላከል ምናምን በሚል እኛ ተነሳንና አስተካከል ነው። ያንን የአንዋር ጀማዎች ነበርን ሱብሂ እዛ ስቴዲየም እንሰግድ ነበር። በኋላ አላህ ያዘንና 10 ሺህ አይደለም የሚሰግደው የሚል እንደው የዛችን አመት የዒዱን ሰላት አንዲት የሆነች ሲዲ ያሳትመን በወቅቱ በተንን እና ያኔ ኩርፌ ነበርን። አንድ ሀይ ሰይድ ረህመቱላህ ለሞት አንዋር መስጂድ አስተዳደር ነበርና እንዴት በ10 ሺህ እያሉ ሲዘግቡ ዝም ብላችሁ ታያላችሁ ብለን ተቆጣን። ይሄን እንዴት ካላችሁ እዛው ሚዲያ ግቡና ሚዲያውን አስተካክሉታል። ዛሬ ሚዲያ ላይ ሆነን እንደ በፊቱ አይ እንዲህ ነው ያለው እንዲህ ነው የምንልበት ጊዜ አይደለም። እኛም ራሳችንን ካሜራችን ይዘን ሄደን ሰውን የምናሳይበት የሌሎችን እገዛና ምንድነው ፍላጎት የማንፈልግበት በፈለግነው አቅጣጫ ሙስሊሙን ማንነቱን የምናሳይበት ነው። ግን ብዙ ጊዜ የሚያሳስበኝ ሁላችንም በጀማዓና በቡድን የተቃኘንን ብዬ አስባለሁ። አብዛኛው ሚዲያዎቻችን ሁልጊዜ ትንሽ ከዚህ ሰርክል ወጣ ብሎ ሙስሊምና የምንለው ነው የምንውጣና ይህንን ሀገር ቢያንስ እንደ ሀገር እንደ ኢትዮጵያ መሰራት የሚቻል ሚዲያ ነው። ይሄ እስላሚክ ሚዲያዎች ከእስልምና ውጭ እስልምናውን ሙስሊም ላልሆኑትም ወገን የምናሳይበት እንደ ሀገርም የሀገራችንን ኃላፊነት የምንወጣበት ነውና ሁላችንም ባድናቅና አንድ መስአላ ተነስቶ ሙፍቲ ጋር ሄድኩኝና ተከራከርኳቸው። እንዴት ይሄ አይሆንም አሉ። እንዴት አይሆንም ይሄ ብዬ ተጨቃጨቅን። በፊት ነው በጀህልና ብትሰራ ኖሮ ችግር አልነበረውም አሉ። አሁን ሐራም ነው ክልክል ነው ብዬ ይሄን ከነገርኩ በኋላ አውቀሃልና እያወክ ባጠፋው ትጠየቃለህ አሉ። አንዳንዴ ይሄንን የሚዲያን ክፍተት ባናቅ ይሻል ነበር። አውቀን ቢሆን ኖሮ ስላወቅነው ግን የምንጠየቅበት ነው የበለጠ አደራና ኃላፊነት ነውና ለማንኛውም ለወንድሞችም ለሚንበር ቲቪ ስታፎችም መብሩክ። ግን ብዙ ኃላፊነት ነው። ሁላችንም እዚህ እነሱ ብቻ ሳይሆን የሰማነው የሚያዳምጥነው የተመለከትነው ሁሉ ብዙ ኃላፊነት መስኡልያ ነው ያለብን። ከሁሉም ጎን ጋር አብረን እንቆምላለሁ። እንግዲህ ከሐሪማ ቲቪ መብሩክ እላችኋለሁ። ሰላም አለይኩም። በቅርቡ በአዲስ ሚዲያ ብቅ ብለዋል። ነገር ግን በጋዜጠኝነት ደግሞ ምናልባት ካልተሳሳትኩኝ የሁሉም አንጋፋ እንደሆነ ይሰማኛልና አውቃችሁታል ብዬ አስባለሁ። ጋዜጠኛ ጀማል አህመድን ከነጃሺ ቲቪ ወደዚህ ጋብዙልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንደምን አመሻችሁ። በቅድሚያ ለሜምበር ጓደኞቼ፣ ወዳጆቼ እንኳን ለዚህ ቀን አበቃችሁ ማለት እፈልጋለሁ። ሜምበርና የሜምበር አባላት ለብዙዎቹ የሚዲያ ሰዎች ጥሩ ምሳሌ፣ የጥንካሬ፣ የብርታት ምሳሌዎች ናቸው። እንደ ኢስላሚክ ሚዲያ ለብዙዎቹ መንገድ ያሳዩ፣ እንዲበረቱ ማድረግ የቻሉ፣ ብዙዎቹም የእነሱን አርአያ ተከትለው ለመስራት ያስቻሉ ናቸው። የእነሱንም ሞዴል ተከትሎ ለመስራት የሚጥሩ ሚዲያዎች መፍጠር የቻሉ ናቸው። ለ5ኛ ዓመት እንደዚሁም ለመጪው 50 ዓመት እንኳን አደረሳችሁ ማለት እፈልጋለሁ። የሚዲያ ስራ በጣም ከባድ ነው። ተደጋግሞ ተነስቷል። ለሚሰራው ብቻ ሳይሆን በሚሰራው ዙሪያ ላሉ ሰዎችም ትልቅ ፈተና የሆነበት ስራ ነው። የተለያዩ ባለሙያዎችን ይዘን ነው የምንሰራው። የተለያዩ አካላት ከኛ ጋር አብረው ይህን ለማሳካት ጥረት ያደርጋሉ። ነገር ግን በዚህ ውጣ ውረድና ትግል ውስጥ ተስፋ የሚታይበት፣ አንዳንድ ጊዜ ተስፋ የሚጨልምበት ሁኔታ ነው ያለው።
የሚያግዘንም የሚያበረታንም እንዳለ ሁሉ ተስፋ የሚያስቆርጠንም ያለበት ሂደት አለ። ኢንሻአላህ አንድ ሚዲያ በዚህ ደረጃ ጎልቶ ወጥቶ ለ50 ዓመት ከደረሰ ለሙስሊሙ ማህበረሰብ እና እንደኛ ለሚዲያ እየተጋላለ ሰዎች ትልቅ ስኬት ነው እና እኔ ሚንበር ለትልቅ ደረጃ ከደረሰ እና በዚህ ደረጃ የኛንም ህልም ማሳካት ከቻለ ለሌሎቻችንም ትልቅ ውጤትና ስኬት ነው። ኢንሻአላህ ይሄም ይሆናል ብዬ ተስፋ አድርጋለሁ። የፋይናንስ ተቋማትም በእንደዚህ አይነት መድረክ ላይ የሚገቡትንም ቃል እንደሚተገብሩት ተስፋ አድርጋለሁ። ሹክራን፣ አመሰግናለሁ። መርሐባ። ወደ ከሚዲያዎቹ ደግሞ ወጣ ብለን አንድ ሁለት ኡስታዞች ሀሳባቸውን እንዲገልጹ አድርገን ወደ ነጋዴዎቹና ወደ ባለሀብቶቹ ደግሞ እናቀናለን ማለት ነው። ምናልባት ከዛ በፊት ግን ዛሬ ላይ እኔ እዚህ ጋር ቆሜ እናንተ ፊት መድረክ እንድመራ ብዙ አስተዋጽኦ ያደረጉ አካላቶች አሉ። መድረክ ስመራ ሶስት መድረኮችን አልረሳቸውም። የመጀመሪያው የመጀመሪያ ቀን የመራሁበት መድረክ ነው። መድረክ መምራት እንደምችል አላውቅም ነበረ። ያንን መድረክ የመራሁት ወንድም አዩብ አደም መድረኩን መምራት ሲኖርበት ባጋጠመው ችግር ባለመገኘቱ ነበር ለመጀመሪያ ጊዜ መድረክ የመራሁት ማለት ነው። ሁለተኛ የማረሳው መድረክ ደግሞ 6 ኪሎ ከፍ ብሎ የሚገኘው ስብሰባ ማዕከል ላይ ከወንድም መሐመድ ፈረጅ ጋር በጋራ በመሆን የመራሁት መድረክ ነበረ። በጣም ብዙ ነገሮች የተማርኩበት ነበር። ሶስተኛውና ጫንቄን በጣም የከበደኝ ብዙ የተማርኩበት መድረክ ደግሞ ሚሊኒየም አዳራሽ የነበረው ጠቅላይ ሚኒስትሩ የተገኙበት መድረክ ላይ የተገኘው ሰው ሁሉ መሐመድ ፈረጅ ነው የሚመራው ብሎ ሲጠብቅ እኔ መራሁት ቀን ነውና እነዚህ የሶስቱን ቀኖች አረሳቸውም። ኢንሻአላህ ሁለት ሰዎችን እድል ሰጥና እመለሳለሁ። የኸሚስ ምሽት ሞገስ ነው ኡስታዝ በድርን ኢንሻአላህ ወደዚህ ጋብዛለሁ። السلام عليكم ورحمة الله وبركاته. صلوا على المصطفى. اللهم صل على سيدنا محمد وعلى آله وصحبه وسلم. ቅድሚያ እኔ ሙኒር እንዴት ሀሳቡ እንደመጣለት በጣም ገርሞኛል። ሲነግረኝም አላህ በቃ ዱንያ ኸይራህን ያብራው ነው ያልኩት። መመሰጋገን፣ እውቅና መስጠት፣ አንዱ አንዱን ማበረታታት ባህል መሆን ያለበት ይመስለኛል። በተለይ ደግሞ የሚዲያን አይነት እንደዚህ አይነት ጫና ተቋቁሞ 5 ዓመት መዝለቅ ከዛ በፊትም በሚንበር መልቲሚዲያ ከዛ በፊት ይሰሯቸው የነበሩ ትልልቅ ስራዎችንም የምናውቀው ስለሆነ የዛሬ 5 ዓመት ይመስለኛል ካልተሳሳትኩ አንድ ቃል ተናግሬ ነበር። አይ ቲንክ ቀርጸው አስቀምጠውታል። አብዮት መፍጠር አለባችሁ የሚልና አልহামዱሊላህ ያን አብዮት ፈጥራችሁታል። እንኳን ደስ ያላችሁ። የሚዲያ አብዮቱ ምን ነበር? አንድ ቋሚ ፕሮግራሞች በዚህ ሰዓት የሚታይ የሚባል እንዲኖር ማድረግ መቻል፣ ሁሌ ሰዎች የሚከታተሉት ነገር እንዲኖር ማድረግ መቻል፣ 24/7 ሁሌ አየር ላይ መሆን መቻል በጣም ትልቅ አብዮት ነው በኢትዮጵያ ሙስሊሞች የሚዲያ ታሪክ ማለቴ ነው። ሌላው ቅድም ዶክተር ሰምሃር ያነሳው የምርኩዝ መድረክ እኔ በሙስሊሞች መድረክ ብቻ ሳይሆን እንደ ሀገርም ትልቅ ተምሳሌት የሆነ መድረክ ማዘጋጀት ይችላችኋል። ይሄ ትልቅ ነገር ነው። ወኩሉን ሚን ፈድሊላህ ሱብሓነሁ ወተዓላ اللهم إنا نتبرأ من حولنا وقوتنا ونلتجو إلى حولك وقوتك. حولنا قوة يا الله ነው የኛ ምንም ነገር የለም። እኛ መሳሪያዎች ነን። ለዛ አላህ መሳሪያ አድርጎ ስለተጠቀመብን አላህን ነው የምናመሰግነው። በዚህ መንፈስ ኢንሻአላህ ቀጣዮቹንም ስራዎቻችሁን እንደምትቀጥሉ እርግጠኛ ነኝ በአላህ ፈቃድ። ቀሪዎቹ ሚዲያዎቻችን ምናልባት ከአየር የወረዱ ሚዲያዎች
ፈርደል ኪፋያ ሆኖ የተወሰነ ሰው ካልመለሳቸው ሁላችንም እንወነጅላለን። ሁላችንም ወንጀል ውስጥ ነው የምንሆነው። መጠው ለህዝብ ደርሰው አቅም አጥሯቸው ተመልሰው ካየር የወጡ የጠፉ ሚዲያዎቻችን መልሰው እንዲያገግሙ የማድረግ ኃላፊነት የኛ ነው። ቅድም ወንድሜ ዲኖ ያነሳውን 100% ነው የምቀበለው። በቋሚነት ድጋፍ ውስጥ እንዲሆኑ ማድረግ መግደል ነው። በቋሚነት ድጋፍ ውስጥ እንዲሆኑ ሳይሆን ራሳቸውን ደግፈው የሚቆሙበትን ሴታፕ መፍጠር ያስፈልጋል። ሚንበር የዚህ ተምሳሌት ነው ብዬ አስባለሁ። ሚንበር የራሱን ወጪ በራሱ ለመሸፈን ታትሮ ነው እዚህ የደረሰው። ቀሪዎቹም ሚዲያዎች በራሳቸው እንዲቆሙ የምናደርግባቸውን መንገዶች መፍጠር ያስፈልገናል። ይህንን ኃላፊነት ዛሬ እንደ ኢትዮጵያ ሙስሊም እዚህ ያለነው ሰዎች መውሰድ ብንችል በጣም ደስ ይለኛል። ቅድም ሼክ ሱልጣን ያሉትን መድረክ ጠርተው ትልቅ የተጠና ስራ ቢሰራና ሚዲያዎችን ወደ ነበሩበት መመለስ ቢቻል፣ የሚዲያ አካዳሚ መቋቋም ቢችል፣ አንዱ ትልቁ ችግራቸው እኔ እስከማውቀው ድረስ የሰው ኃይል ችግር ነው። ያን ችግር መፍጠር የሚቻልበትን መንገድ ብናመቻች ትልቅ ነገር ነው። አንድ ህዝብ እንደ ህዝብ ተጽዕኖ ፈጣሪ ሆኖ ለመቀጠል እንደ ህዝብ ያለበትን በደል ማወቅ፣ መልካም ነገሩን ለማህበረሰቡ መልሶ ማድረስ፣ የሚከበር የሚፈራ ማህበረሰብ ሆኖ ለመቀጠል 4 መሰረታዊ ነገሮች ላይ ጠንክሮ መስራት አለበት። ኢኮኖሚ፣ ኤጁኬሽን፣ ሚዲያ እና ፐብሊክ ዩኒቲ። እነዚህ 4 ነገሮች በጣም መሰረታዊ ናቸው። የህልውና ጥያቄ ነው ይህ ጉዳይ ማለት ነው። ሚዲያ አንዱ የኤግዚስተንሳችን ጉዳይ ነው ማለት ነው። ኢኮኖሚው ላይ አልሐምዱሊላህ ባንኮቻችንን ማጠናከር ግድ ይለናል። ኤጁኬሽኑ ላይ ትምህርት ቤቶቻችን፣ የግል ትምህርት ቤቶች፣ የትምህርት ተቋማቶቻችን ላይ መስራት ይኖርብናል። ሚዲያችን ዋህዳችን ላይ ደግሞ የተለያዩ ልዩነቶቻችንን፣ ቅርንጫፋዊ ልዩነቶቻችን ወደ ጎን ብለን መሰረታዊ የሆነ ነገር ላይ ተሰብስበን ብዙ ለውጥ ማምጣት እንችላለን የሚል እምነት አለኝ። በድጋሚ እንኳን አላህ ሱብሓነሁ ወተዓላ ለዚህ ቀን አበቃችሁ። ኢንሻአላህ 50ኛውንም አላህ ዑምርና አፊያ ሰጥቶን ከፍ ባለ መድረክ ላይ ደግሞ ሴሌብሬት እናደርጋለን። ከዛ በፊት ደግሞ ሌሎችም ሚዲያዎች እንደዚሁ ሪኮግናይዝ የምናደርግባቸው አመታት ይኖሩናል ብዬ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሽሩ። ቢስሚላህ። ደስ የሚለኝ ሚዲያዎች በተከፈቱ ቁጥር የምከራ ስርጭት ላይ እኔን የምቀርበው ነበር። ዳዕዋ እኮ ነው። ይገርመኛል። ማረሳው በህይወቴ 1 ወር በሙሉ ስለ ወላጅ ሐቅ አስተላልፍ ነበር። በጣም ደስ ይለኝ ነበር። የሚገርመው ክፍለ ሀገር ላይ የትኛውን ቦታ ላይ በቃ ያ ዳዕዋ እየሰሙ ለኔ ጠቀመኝ። አንድ ሐዲስ ነው ማስተላልፋት፣ እሷም ይሰሩባታል። ለናቴ እንዲያደረኩኝ፣ ለናቴ ቤት ገዛሁኝ፣ ከናቴ ጋር ታረኩኝ፣ ከናቴ ጋር እንደዚህ ሆንኩኝ። ለምን ስለሚደጋገምኩ ነው። ጠቀመኝ እና አመሰግናቸዋለሁ። ሽክራን ዛዊያም። ሁለተኛው በኢትዮጵያ ደረጃ ሚዲያ ሲቋቋም አፍሪካ ቲቪ ላይ ብዙ ስቃይ መከራ ደርሶ ነበር። ከሼክ መሐመድ አወረጃ ጋር እዛ ይቀረጽ ነበር። ብዙ ሰዎች እየመጡ ያስፈራሩ ነበር። ሄዷል خلاص። የመጀመሪያው እዛ ቀረጻ ማለት ነው። ወደ ሚንበር ስመጣ እንደ ሰምሃር እንዳላለቅስ ነው ማስቃችሁ። እንደ ሰምሃር ሐቂቀተን አቃቸዋለሁ፣ ጓደኞቼ ናቸው። በቅርብ ርቀት ነው የምከታተለው። ሁሉ ነገር ውስጤን ነው በጣም የሚያሳዝኑኝ። ሐቂቃ ሸባቦች ናቸው፣ ለዲን ኺድማን የቆሙት ሙጃመላ አይደለም ነገር። ይሄን ቀጥ አድርገው እየሄዱ ያሉትን እንቅስቃሴ ስለሆነ ሼክ መሐመድ ጀማል አንድ የሚናገሩት ንግግር አለ። መን ካነ ሊላሂ ዳመ ወተሰል። በቃ ለአላህ ብለህ አንድን ነገር ከጀመርከው ይቀጥላል። ወመን ካነ ሊገይሪላሂ እንቀጠዐ ወንፈሰል። ብዙ ጊዜ ተው ባካችሁን፣ ጀማዓ ይሰብሰብ፣ ፈንድሪዚንግ ይደረግ፣ ኖ እኛ ስራችንን እንሰራለን።
ይህን እናደርጋለን የተረዳን ሰው ነው የሚመጣው የሚለውን ነገር ነው። ይህን ሚዲያ የምትከታተሉ በአጠቃላይ በአፍጥር ሰዓት ማስታወቂያ በዛ ይልሃል። ክፍያውን አያውቅም። እሱ ሳምቡሳ እየሰበረ ማስታወቂያ በዛ ይላል። ግን ምንድነው የሚከፈለው? ምንድነው ያለው እንቅስቃሴ የሚለውን ነገር በቅርብ ርቀት መጥቶ አያይም። ስለዚህ ዛሬ ሹክራን ፕሮግራም እንደ ሰማይ ርቆት ነበር። የኢትዮጵያ እስላም ሹክራን አያውቅም። ውስን ሰዎች ነው የምናገረው። አንዳንድ የሚያውቁ ሰዎች አሉ፣ አልታደባልቁ ቆርጦ የሚናገሩ ቲክቶኮች አሉ። ሹክራን አያውቁም። ፀሐይን አውርደህ ብትሰጠው ጨረቃን ለራሱ ወስዶ ይላል እንጂ አያመሰግንህም። ግን ለአላህ ብለህ ስራ። ወላሂ ነጃ የሚያወጣህ እሱ ነው። ለአላህ ብለህ ብቻ ስራ። ይከተሉሃል። የአላህ ሰዎች አሉ። በቃ ወይ 20 ዓመት 30 10 ዓመት አልጋ ላይ የተኛች አሮጊት መራመድ ማትችል ይሆናል። ቲቪውን እያየች ዱዓ የምታደርግልህ አታውቀውም። በማን ዱዓ እንደምትነሰር አታውቀውም። ከቤት የማይወጡ እናቶች እየሰሙ እንወድሃለን እኮ ከታወቃችሁ እየመጣችሁ እያስተማራችሁ ይላሉ። አታውቀውም ማን እንደሚያግዝህ። ስለዚህ እስልምና ላይ የሚሰሩ ሰዎችን ሹክረን ማለት የተወደደ ነው። ይሄ ሹክረን ማለት ሪያ ያመጣበታል ይላሉ። ሪያው የራሱ የሰውየው ጋር ይቀመጥ። አንተ ግን ሹክረን መን ሰነዐ ለኩም ማዕሩፍ ፈካፊኡ፣ መልካም የሰራልህን ሰው ውለታውን ክፈለው። ካልቻልክ ፈቁሉ ለሁ ጀዛከላሁ ኸይር። ወላሂ ይሄን አሳይተውናል ነብዩ። ሐሳን ኢብኑ ሳቢት ልብሳቸውን አውጥተው ሸልመውታል። ስለዚህ ይሄ ልዩ ሱፍ ነው፣ ልዩ ልብስ ነው። በውድ ነው የገዛሁት። ለኡስታዝ መሐመድ ጀማል አጎናፍር ይሸልማሉ። ሐቂቃት ወሙረቢ ለምን ብንል እንደው ብዙ ሌላ ጊዜ በቢላል መድረክ መናገር ይሻለኛል። አይቤና ጎም እንዳላደርገው ሐቂቃ በዚህ ጉዳይ ላይ አልብስልኝ ሼክ ሱልጣን አልብሱልኝ። ልዩ ነው። ከነ ማዕናው ከነ ከራማው ነው። ከነ በረካው ከነ ማዕናው ከነ በረካው ወላሂ ልዩ ነው። ደርሷል መልእክቱ። ሐቂቃ በኖረኝ ሁላችሁንም በሰለም አላህ ይሰልማችሁ። ነገር ግን ወንድሜ ሙኒር አንድ ነገር ስለሱ ተናገር ልሂድ። ሚንበር ቲቪ ያው ብዙ ዶክተር ዝሪስ ፈተጉል ተናገራቸዋል። ያ ነገር አልገባም። ወንድሜ ሙኒር ጀዛሁላሁ ኸይር ሐቂቀተን የቲም ይወዳል። ቤተሰቦቹ የአረፋ ጾም ድስት ሞልተው 1200 የቲም አብረው ነው የሚያፈ ከነ ልጆቹ ከነ ቤተሰቦቹ። ወላሂ ብር ቸገረን ስንለው ከሳይድ ጋር አብረው ሆነው የአገሪቷን ጠቅላይ ሚኒስቴር እንኳን ይዘው እኛ ግቢ መጥተዋል። በዛ ሰበብ መሬት ተሰጥቶናል። ጀዛሁላሁ ኸይር። ይህን ኸይር ስራ ታድጉበታላችሁ። ኸይር መስራት ወንድሜ አቡበከርም ቱርኮችን ዱባዮችን ይልኩልናል። ኡስታዝ በድሩንም አውጥተን ታረጋላችሁ። ግን ኸይር ስራ እንስራ። አሁን እንደው ዝም ስሰማ ወደ ፈንድሪንግ በሆን ጥሩ ነበረ። መሬት ሰጥቻለሁ፣ ይሄን ነይቻለሁ፣ እንዲህ አድርጌያለሁ የሚል ቡድን ቢኖር ኖሮ ደስ ይል ነበር። የሰሚር አመል ይሄዳል። ይህንን ስራዎችን ለመስራት እናግዝ ነው የምለው። በየቲሞች ስም እኔ አግዛችሁኛል። ሚንበር ቲቪ አስተዋውቃችኋል። በእናንተ ሰበብ የኢድ ልብስ ለብሰዋል፣ ስጋ ተልኮላቸዋል፣ ወላሂ ልብስ ለብሰዋል፣ ትምህርት ቤት ተከፍሎላቸዋል፣ አስቤዛ ተሸፍኖላቸዋል። አጅር ሁሉ የእናንተ ነው። እንትን እንዳይለን በሚንበር ሰምቼን ይልሃል፣ በምናምን ሰምቼን ይልሃል። አጅር እኮ እንዴት እንደምታገኝ አታውቅም። ስለዚህ ይህንን ነገር ነውና እናግዛቸው። ምንም ብናጣ በዱዓ እናግዝ፣ አናደናቅፍ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙ ኡስታዞች፣ ብዙ ተናጋሪዎች፣ ፕሮፌሰሮች፣ ዶክተሮች ከተናገሩ በኋላ መናገሩ ብዙ እንትን አይልም። አንድ ሼክ ወሎ ውስጥ ናቸው መሰለኝ ልጅ ሞትባቸዋል። ድንኳን ተተክሏል።
ሰዎች እየመጡ ያለቅሳሉ። መጨረሻ ላይ አንድ ሰው መጣና አጠገባቸው ቁጭ አለ። ከዛ ኪሱ እንዳበሰና ኪሳቸው ውስጥ አገባው። እንዲህ ሸፈኑና ሲቆጥሩት ብዙ ነገር ነው። ስለዚህ በል ድንኳኑን አፍርሱ፣ እናንተ ያለቀሳችሁት ለቅሶ ከምንም አልቆ አሁን እጁ አልቅሶልኛል፣ እሱ ነው ያለቀሰው። ስለዚህ እኔ አሁን እንደዛው ሰውዬ እጄ አልቅሶ ብቀመጥ ይሻላል። ስለዚህ መንበር ቲቪ ልጆች በድንገት ነው የጠራኝ፣ ከመሸ በኋላ ነው የጠራኝ። ሙኒር ጥሩ እያስተማረን ነው። አላህ ጀዛውን ይክፈለው። ሁላችን መማር አለብን ከሱ። በአንድ እጅ ማጨብጨብ አይቻልም። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው። እዚህ ያለን ሰዎች ተምረን ነው የሄድነው ዛሬ እና የቅድሜ ኡስታዝ ንግግር መሀይም የተባለችው ንግግር በጣም አስቃኛለች። እኔም እንደዛው ነኝ። ስለዚህ እንደዚህ መናገር ይከብደኛል። ትንሽ እንዳይሆን 500 ሺህ ብር ለእናንተ ለራስ ለዚህ ፕሮግራም ላላችሁ ሰዎች ቃል እገባለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። መርሐባ። ብዙ ሀሳብ ብንሰጥ ብዙ የሚናገሩ ወንድሞች ፊት ለፊት ይታየኛል። ነገር ግን ሌሎቻችሁን ኢንሻአላህ በሰላዋትና በእስትግፋር መድበናቸዋል። ስለዚህ ሰላዋትና እስትግፋር ታደርጉልናላችሁ ማለት ነው። ቀጥታ የምናልፈው ፕሮግራሙ ወደተዘጋጀበት ዋና ዓላማ ይሆናል። ሚንበር ቲቪ ሪኮግኒሽን የምንሰጥበት ሰዓት ላይ ነው የምንገኘው ማለት ነው። ትልልቅ ከተማችን ላይ ያሉ ድርጅቶች እዚህ ይገኛሉ፣ መሪዎቻቸውን ጨምሮ ማለት ነው። ሁሉም ሲመጡ ባዶ እጃቸውን አልመጡም እና ኢንሻአላህ የሽልማት ስነስርዓት ነው የሚሆነው። ስለዚህ ሽልማቱን የምታስተባብሩ ወንድሞች እባካችሁን ሽልማቶቹን ወደ መድረክ ይዛችሁን እንድትመጡ በትህትና ጠይቃለሁ። አመሰግናለሁ። እነዚህን ሽልማቶች ለሚንበር አካላቶች እናደርሳለን ማለት ነው። ሚንበርን ስናይ ሁልጊዜ ቀድመው ወደ አይናችን የሚገቡ 4 ወንድሞች አሉ። እነሱን ወደ መድረክ መጋበዝ ይሆናል ማለት ነው። መርሐባ። ወደ ሽልማቶቹ ከማለፋችን በፊት እስካሁን ብዙ ወንድሞች ከነሱ ጋር አብረው ሲሰሩ የነበሩ ታላላቆቻቸው፣ ጓደኞቻቸው፣ ወንድሞቻቸው ሀሳባቸውን ሲያደርሷቸው ነበረ። ሁላችሁም እንደምታውቁት እናንተ ብቻ ናችሁ ስለ ፕሮግራሙ አውቃችሁ እዚህ የተገኛችሁት። እነሱ ስለ ፕሮግራሙ ምንም አያውቁም ነበርና ከምንም በፊት የእነሱን ስሜት ብናዳምጥ በጣም ደስ ስለሚለኝ ኢንሻአላህ ከኔ ሳይሆን ከዚህ ቀኝ ጀምራለሁ። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ ሌላ ምንም ሊባል አይችልም። አንዳንድ ነገሮች አላህ በራሱ ፕላን ነው የሚያሰናብራቸው። እንደዚህ አይነት መድረኮች ተዘጋጅተው ሪኮግናይዝ ተደርገው እናውቃለን እንዴ ብዬ አሁን ዝም ብዬ እያሰብኩ ነበር እና ለካ ሰው ሪኮግናይዝ የሚያደርግበት መንገድ ነው የሚለየው እንጂ ሁሉም ሰው ባለበት ቦታ ሁሉ ሪኮግናይዝ ያደርግ ነበር የሚለውን ዛሬ ከንግግራችሁና ከእናንተ ሀሳብ መረዳት ችያለሁ። አላህ ለዚህ ቀን ስላበቃን እናንተንም እዚህ መድረክ ላይ እኛን እንድታመሰግኑ ስላገራላችሁ እኛም ደግሞ የሰራነው ስራ ትልቅ ሆኖ ሳይሆን በእናንተ አይን ገዝፈን ስለታየን አላህ ለዚህ ቁም ነገር ስላበቃን አልሐምዱሊላህ ረቢል ዓለሚን። ለዛሬ ቀን እንግዲህ ሙኒር እንዴት እያታለለ እያጭበረበረ እንዳመጣን አላህ ይለት። ብዙ ነገር ነው እያሳሰበን ያለው፣ ለሌላ ነገር ነው የቀጠረን የሆኑ ሰዎች እና አይወዝንት ምንም እንደዚህ እስከዚህ ጋር ስደርስ ራሱ የሆኑ ሰዎች ለማግኘት ነው እየመጣን የነበረው።
እና አሁንም አላህ የሥራህን ይስጥህ። ይሄ ነገር እርግማን የመሰላችሁ ወይም ስድብ የመሰላችሁ ካላችሁ ስራው ምንድነው የሚለውን ማየት ብቻ በቂ ነው። ለዛሬ ክብር ስላበቃችሁን ሐቂቃ በጣም ነው የምናመሰግነው። አላህ ያክብርልን። እዚህም ሜዳ ላይ የብዙ ሰዎች አሻራ አለ። እኛ ስራው ላይ ከፊት ለፊት ሆነን ምናልባት ድል ገጥሞን ቦታው ላይ ስለተገኘን ይሆናል እንጂ ገፍተው ከታች ሆነው እኛን ሰፖርት አድርገው ከፍ ብለን እንድንታይ ያደረጉ ያሉ ሚንበርን ቀና ያደረጉ የሚንበር ስታፎች ባልደረቦች አሉ። እነሱን በጣም ማመስገን እፈልጋለሁ። ጀዛኩሙላሁ ኸይር። እዚህ ቁጭ ብለው ስላያችሁ በጣም ነው የምናመሰግነው። ከዛ ውጭ ሁለት ሰዎችን እንዲሁ እንዳመሰግን ይፈቀድልኝ። ሁሉም የሚመሰገን ነው፣ ግን ሁለት ሰዎችን በልዩነት እንዳመሰግን ይፈቀድልኝ። አንድ በግሌ ነው እንደ ተቋምም ሳይሆን በግሌም ጭምር ማመስገን ስለምፈልግ ጭምር ማለት ነውና አንደኛው ኡስታዝ አብዱል ፈታህ ሼክ ሙስጠፋ ነው። አንድ ጊዜ ከሆነ ፕሮግራም ወደ ቤቱ ለማድረስ ስሸኘው ቅድም ገራድ እንዳሉት አወጣና ያው አይሾ እጃይሎም የሆነ ብር ነዳጅ ሙላበት፣ እናንተን እኮ ሰውን ታያላችሁ እንጂ ሰው አያያችሁም፣ ስለዚህ ይሄንን ነዳጅ ሙላበት። አረ ኡስታዝ እንደዚህ በፍጹም በቃ እንደው አላህ ይሄንን እንትን ያደርግልኝ ብሎ ያቺ 2000 ብር ምንም አትረሳኝም። ትልቅ ነገር ነው የለወጠው። ይሄ ስፖንሰር አይደለም እንትን ሰጥቶ ምናምን አይደለም፣ ግን በቃ መዕያውን አብሮነቱን ከጎናችሁ ነኝ አብሬያችሁ አለሁ ማለትን ያሳየበት ትልቅ ሞመንት ነው። አላህ ይቀበልህ ኡስታዝና። ያው ዛሬ ይኸው እዚህ መድረክ ላይ ቆመናል በዛ ድጋፍ። ያኔ ነው እንግዲህ ይሄንን ያደረገው። ሁለተኛ አሁንም በልዩነት ማመስገን የምፈልገው ስቱዲዮ መገንባት ጀምረን ገና ተፍተፍ እያለን እየተንቀሳቀስን አንድ አባት ጋር ጠጋ ብለን ሐሳብ እየተለዋወጥን ጠሩንና ይሄ ከማንም ጋር ያልተቀላቀለ አንጦራ የኔ ገንዘብ ነው፣ እናንተ በምትሰሩት ኸይር ስራ ሁሉ ከዚህ በኋላ በምትሰራ ሁሉ እንዲቀላቀልልኝ ስለምፈልግ እችን ብር ያዙ ብለው ተወሰነ ብር ሰጡን። ቆጥረው አሁን ለምታዩት ሚንበር ምንም ሰራ ምን ያ የተከፈለው ብር ሁሉ በዛ ጠብታ ውስጥ አለ እና ኡስታዝ መሐመድ ጀማል ጎናፍር ጀዛሁላሁ ኸይር። ይሄ ማዕነውያህን ነው የሚገነባው። የብሩ ትንሽና ትልቅነት ምናምን አይደለም፣ ግን ምንድነው የሚሰጠው ትርጉም የሚለው ነው። ብዙ ተቋማት ጋር ሄደን በተለያየ ምክንያት እንገናኛለን፣ በስራ ምክንያት ግን አንዳንድ ነገሮች ይለያሉ። ዛሬም እኛ ለዚህ ክብር እንድንታጭ ስላደረጋችሁን የሁላችሁም ድጋፍ ነው ያለው። ሳትሰለቹ፣ ሳትደክሙ፣ ሳትታክቱ ፕሮግራም እየሰራችሁ ከሚንበር ጋር አብራችሁ የቆያችሁ ኡስታዞች እዚህ ታዩኛላችሁ። ሼህ አህመድ አወል፣ ኡስታዝ በድር ብልገፋር፣ ሌሎቻችሁም አላችሁ። ቀን ከሌት እንግዲህ ኸሚስ ምሽት ከተጀመረ ጊዜ ጀምሮ እስካሁን ድረስ ኮንሲስታንት ሆኖ እንደቀጠለ እናያለን አይደል? ኡስታዝ በድርም አቋርጦ አያውቅም፣ ደክሞት አያውቅም፣ ሰልችቶት አያውቅም። እና እንደዚህ አይነት ኤነርጂ ከገንዘብም ከምንም ነገር በላይ አቅም የሚሰጥ ነገር ነውና እዚህ እንድንደርስ ድጋፍ ለሆናችሁን አጋር ለሆናችሁን ቤተሰቦቻችን ሁሉ አላህ ከፍ ያድርጋችሁ። ነገ ቂያማ ቀን ደግሞ ወዛች አርሽ ጥላ ስር የምንሰባሰብ ያድርገን። በጀነትም አላ ሱሩሪ ሙተቃቢልን ተቀማምጠን ደግሞ የዛሬውንም ቀን እንደዚሁም እንመሰጋገንበት አላህ ያድርግልን። ጀዛኩሙላሁ ኸይር። ብዙ ማውራት ይቻላል፣ ስናወራን የኖር ነው እስከዛሬ ድረስ፣ ግን አንዳንዴ አንደበትም ይተሳሰራል እንደዚህ አይነት ሰዓት ላይና በጥቅሉ ግን ጀዛኩሙላሁ ኸይር፣ አላህ ከፍ ያድርግልን ነው የምንለው። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላህ። እንዴት አመሻችሁ? እንደኛ ደንግጣችሁ አይመስለኝም። ሁላችሁንም አመሰግናለሁ። እንዲሁ አንድ ስጋት ውስጤ እየተመላለሰ ነው። አላህ ዱንያ ላይ ተከፈላችሁ ይለን ይሆን የቂያም ቀን? እሱ በጣም ያሳስበኛል። እንደሱ እንዳይሆን ዱዓ አድርጉልን። አመሰግናለሁ። ኸይር። ሙኒርን እጅግ አድርገን እናመሰግናለን። የዛሬ 6 ዓመት አካባቢ ምርኩዝን ስንጀምር ሊስት ስናወጣ ነበር። በሀገራችን መመስገን ሲገባቸው ያልተመሰገኑ እጅግ በጣም በርካታ
ሙስሊሞች ለሙስሊሙ ትልቅ አስተዋጽኦ ያበረከቱ በስራቸው ትልቅ ውጤት ላይ የደረሱ በሚኒስትር ሌቭል ሊሆን ይችላል፣ ምሁራን ሊሆኑ ይችላሉ፣ በዲን ሊሆን ይችላል። በተለያየ መስክ ብለን የምርኩዝ አዋርድን ጀምረን የነበረው ቴንኪው ማለት አለብን። ብዙ ነገር ሰርተዋል። ከዚህ ቀደም ብዙ ነገር ሰርተው እነዚህን ሰዎች ምንም አይነት መድረክ አላዘጋጀንም። ስለዚህ ይህንን መቀጠል አለብን ለረጅም ጊዜ ብለን ይዘን ነበር። እስከ ተወሰነ ጊዜ ድረስ ሄደን ምናልባት 20-30 ሰዎችን እንዲሁ እያስታወስን ስራቸውን እያስታወስን ለትውልዱ እንዲያውቃቸው ታሪካቸውን እየነገርን አቅርበናል ብዙ መድረኮች ላይ። አንድ ቀን ከኡስታዝ መሐመድ ጀማል ይህንን ሀሳብ ለብቻ አወጡት ብለው ምክር ሰጡን። ለብቻ አመታዊ የሽልማት ስርዓት መኖር አለበት፣ ሌሎች የምርኩዝ ስራዎችን በደንብ ቀጥሉበት፣ ይህንን ግን ለብቻ ያዙት ብለዋሉን። ተመካከረን። እነሱ በተሻለ መጠን ያዙት። የቢላል አዋርድን በጥሩ ሁኔታ እየሄድን ያለ ነው። እጅግ በጣም ደስ ይለናል። አንድ ስራችንን ሰርተውልናል። መቼም ቢሆን ግን እኔ እንደዚህ አይነት እንትን ጠብቄም አስቤም እኛ ለዚህ ምስጋና ወይም ለእንደነዚህ አይነት ክብር እንበቃለን ብዬ አስቤ አላውቅም። ምክንያቱም ገና ነን። እንደውም አሁን ቁጭ ብዬ ሳስብ የነበረው የ5 ዓመት ብለን መጀመራችን ግን ትክክል አልነበረም ማለት ነው። ምናልባት 10 ዓመት ከደረስን በኋላ ያኔ ሴሌብሬት ብናደርግ የተሻለ ነበር። አሁን እናንተን ለሌላ እኛን ለማመስገን እንድትመጡ ያስደረጋችሁ ይመስለኛል። እኛ ገና ነን ብለን ብዬ ነው የማስበው። በግሌ አልሰራንም። የኢትዮጵያ ሙስሊም ሊከፈልለት ሊታወቅ የሚገባውን ያህል አልታወቀም፣ አልተሰራም። የምቆጭበት በጣም ብዙ ነገር አለ። ከግል ሚዲያ፣ የመንግስት ሚዲያ ብዙ አይቼ የመጣው ሰው ነኝ እና ወደኋላ ይቀር በአንድ ሚዲያ ላይ በአንድ ወቅት 4 ተከታታይ ሙስሊሞችን የህይወት ታሪክ ለማቅረብ ሞከርኩኝ። ጦቢያ ጋዜጣ ላይ ያለው ነው። 4ኛውን ከጨረስኩ በኋላ በግል ተገመገምኩ። እንዴት ሙስሊሞችን እየነጠልክ አቀረብክ? ኦልሬዲ በስራቸው ነው። አንደኛው የህግ ባለሙያ ናቸው። ባር አሶሲዬሽን የሆነ ስራ ስለሰራ ነው ያቀረብኩት። ሁለተኛው የአዲስ አበባ ዩኒቨርሲቲ ጥናትና ምርምር ተቋም የሆነ ነገር ስለሰራ እኚህ ሰው በዚህ ጉዳይ ላይ መጠየቅ አለባቸው። ሌላው ሀጅ በሽር ዳውድ በፓርላማ የተናገሩት ንግግር ነው፣ ይህ ነው። ሌላው ሀጂ ጣሃ በዓልን በተመለከተ ወይም ጦቢያ ጋዜጣ ላይ 95 አካባቢ ይሄ ታሪክ በተከታታይ ስለወጣ ወይም በየወሩ ልዩነት ስለወጣ ይሄንን አንድም ቀን እስላም ወጥቶበት የማያውቅ ገጽ ቀጠሮ የሚባል አለ። እንዴት ልታወጣ ቻልክ? ማን ነው ተልእኮ የሰጠ? ከጀርባ ማን አለ? የሚል ሀሳብ መጣ እና ወደዚህ ስንመጣ ወደ ምርኩዝ ወደ ሚንበር ስንመጣ ቁጭቶች አሉ። ብዙ አልተሰራለትም። የኢትዮጵያ ሙስሊም ያደረግነው ነገር በጣም አነስተኛ ነው። ብዙ መስራት አለብን። ብዙ ሰርቷል። ለሀገር የለፉ አሉ፣ ለማህበረሰቡ የለፉ አሉ። ብዙ መሰራት አለበት የሚል ሀሳብ ነበረ። ዛሬ እኛን አክብራችሁ እዚህ መድረክ ላይ እንዲህ ታመሰግኑ ስለበቃችሁ ጀዛኩሙላሁ ኸይረን። ገና ብዙ ይቀረናል፣ ብዙ እንሰራለን ኢንሻአላህ። 50 ዓመት ትንሽ ነው ለትውልድ የሚዘልቅ ሚዲያ ለማድረግ። ይሄው አንድ ማሳያ ይሆናል ብለን እናስባለን። ሰላሙ አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ከየት እንደሚጀምር ባላቅም ሙኒርን በጣም አመሰግናለሁ። እኔም አልሐምዱሊላህ ረቢል ዓለሚን። ያው የእሱ አይን ላይ የሆነ ነገር አለ ብሎ አላህ አሳይቶት ይመስለኛል። አላቅም፣ እንደዛ ነው የተሰማኝ። እኛ ይህንን 5ኛ ዓመት ደርሰናል ብለን አስበን ስናስተዋውቅ በተለያዩ መድረኮች ምናምን ስናዘጋጅ ሰዎች እንዳለን ይረሳሉ። እንደዛ ነው እኔ የምረዳው። አንዳንድ ጊዜ አላህ የሰጠንን ኒዕማ እንዘነጋለን እና የሆነ ዳኢ ተነስቶ የሆነ ዳዕዋ ያደረገልን ቀን ኦኬ ለካ አላህ የሰጠኝ ነገር ትልቅ ነገር ነው ብለን እናስባለን። እና
እቺ ሳቢ እንድትፈጠር ነው 5ኛ ዓመትን የጮህ ነው። በጣም ከሚገባው በላይ ጮኸናል። ከ5 ዓመቱ በላይ ጮኸናል ብዬ አስባለሁ፣ ወይም ከፍየሏ በላይ ግን የጮህ ነው እንደዚህ እንዲሰማ ነው ብዬ አስባለሁ። በእኔ በኩል እኔ እንደ ማርኬቲንግ ፑሽ ያደረግኩት የእኔ ሀሳብ ነው። ወንድሞቼ እንደዚህ አይነት ፍላጎት ሀሳብ ምናምን የላቸውም። ስራ ላይ ነው ሁልጊዜ የሚያተኩሩት። እኔ ደግሞ ማርኬቲንግ ላይ ስላለው ፕሮሞሽን ላይ ስላለው ጭን ክፍተት ያለው በእኔ እይታ እና አረ እዚህ ጋር ነን የሚል ጩኸት እንዳሰማን ነው እኔ ወይም ደግሞ እንደዛ ነው ፊል ያደረግኩት። አሁን ከገባሁ በኋላ ያንን አይን አላህ Subhanahu Wa Ta'ala ስለሰጠው ወንድሜን አመሰግናለሁ። እናንተን ሰብስቦ ይህንን ሰበብ ስላደረሰ በጣም ኩራት ይሰማኛል። ሁልጊዜ እንደ ሚንበር ሚቲንግ ላይ ስንቀመጥ የሆነን ሐሳብ የሆነን እቅድ ስናወጣ 5ኛ ወንበር አለን እንላለን። ለአራት ስለሆንን ሁለት ልንሆን እንችላለን የሆነን ሐሳብ ለማጽደቅ ማለት ነው። እና ዞርና አንድ ወንበር ሚንበር ምን ይላል ብለን እንጠይቃለን እንደ ሐሳብ ማለት ነው። የሚንበር ፍላጎት ግን ምንድነው? የመሐመድ ፈረጅ ፍላጎት ሳይሆን የአቡ ሐኒፋ ፍላጎት ሳይሆን እዚህ ሐሳብ ላይ የሚንበር ፍላጎት ምንድነው እንልና ከሚንበር አንግል ለማየት እንሞክራለን ሐሳቡን ማለት ነው። ዛሬ አራታችን ምንም ነን። እዚህ መድረክ ላይ እየተመሰገነ ያለው ሚንበር ነው። እንደ ተቋም ወይም እንደ ማርኬቲንግ የሚንበርን ብዙ ቤት ይዤ ገብቻለሁ ያስባለሁ። ወይም ብዙ ባለሀብት ወይም ነጋዴ ወይም ተቋማት በር ላይ ቆሜ ያውቃለሁኝ። ባይሆን ደስ ይለኛል። እኛ የምንሰራው ዳዕዋ ነው። አንዳንድ ሰዎች ይዘነጉታል። አንድ ተቋም ስፖንሰር ካደረገ ሁለት አጅር እንዳለው አንዳንዱ ይረሳውና ቶታሊ እንደ ቢዝነስ ሊያናግረኝ ይሞክራልና ቆይ ብዬ ለማስታወስ ሞክራለሁ። ወይም ንያውን እንዲያስተካክል ማለት ነው ያሰው። ወይም ሰዎች እንደዛ ይረሱናል። የቢዝነስ ነው ይባላልና ደስ ይለኛል። እንደ ማርኬቲንግ which is positive ነው ለኔ። አሁን በፍልስፍናው ስናስበው በጣም አሪፍ ነው ለሚንበር እንደዛ መሰጠቱ ማለት ነው። ምክንያቱም ቢዝነስ የሚያስብ ሰው እኛ ጋር ይመጣል፣ ችግር የለውም። ግን አንዳንድ ቦታዎች ላይ ይጎዳል፣ ደስ አይልም። ከዛ የተለየ ሐሳብ ተረድተውን ኦኬ እየሰሩ ነው። ለምሳሌ በሳምንት ውስጥ 3-4 ፕሮግራሞች ናቸው ስፖንሰር ያላቸው። 7 ቀን 24 ሰዓት ፕሮግራሞች እናስተላልፋለን። ቁርአን ላይ የሚዘጋጁ ሐዲስ ላይ የሚዘጋጁ ፕሮግራሞች አሉን። የማህበረሰብ ግንባታ፣ ሴቶች ላይ፣ ህፃናት ላይ የሚሰሩ ፕሮግራሞች አሉን። በጣም ብዙ አይነት ሐሳቦች፣ ታሪክ ላይ እናተኩራለን። የሙስሊሞች ጉዳይ አለን። በጣም ብዙ ሐሳቦች አሉን እና እነዛ ሁሉ ስፖንሰር የላቸውም። ተቋማት ብዙ አይፈልጓቸውም። ስፔሲፊካሊ ደግሞ ተቋማት ስፖንሰር እንዲያደርጓቸው እነዚህን እንፈልጋለን። እነዚህ ተቋማት ስፖንሰር ኸሚስን ስፖንሰር ያደረገ ተቋም ይስአሉነክ ሼህ አህመድ አወሉ ፈትዋ የሚሰጡበትን ፕሮግራም እንድንሰራ ያግዘናል። ማዓል ቁርአን ኡስታዝ አብዱራህማን የሚሰራው ፕሮግራም አለ፣ ስፖንሰር የለውም። ወጣት ነው፣ እንግዶች አምጥቶ ብዙ ነገር አለው። ያንን ፕሮግራም እንድንሰራ ያግዘናል። ሚንበሩል ዒልም ሙጀመዕ ተቅዋ መስጂድ ሄደን በሳምንት 5 ቀን የሚተላለፍ ኡስታዞቻችን መስጂድ ላይ የሚያቀርቡበትን ፕሮግራም እንቀርጻለን። ያን ፕሮግራም ቀርጸን ለተመልካች እናደርሳለን። ያንን ስናደርስ ነዳጅ አለው፣ አበል አለው፣ ብዙ አለው ለሰራተኞቻችን የምንከፍለው። ያንን ከቨር የምናደርገው ስፖንሰር በተደረግነው ነው። ሳተላይት አለ፣ ኤርታይም አለ፣ ብዙ አለ ማቴሪያል። ለምሳሌ ይሄ ማይክ 5 ዓመት ካገለገለ በኋላ እዚህ የሚለብሰው ማለት ነው ሰሞኑን ነው በጣም በብዙ መከራ ከቱርክ የመጣው። እዚህ በዚህ መልኩ መዘጋጀት ስለማይችል ማለት ነው። ይሄ ዋጋ አለው እኛ ጋር በጣም። ካሜራ እኛ የገዛነው ካሜራ ያልፍበታል፣ አዲስ ይመጣል። የሆነ ነገር መቀየር አለበት። ካሜራ ግማሽ ሚሊዮን አይበቃም አሁን ለመቀየር ማለት ነው። ዶላር በየጊዜው ይጨምራል። ለምሳሌ የከፈልነው 800 ሺህ ብር ከነበር የምታውቁት ነው የዶላር ጉዳይ። ከአንድ ወር በኋላ 900 ሺህ 1 ሚሊዮን ነው የሚያሳስበን ለአየር ሰዓቷ ሳተላይት ለመክፈል ማለት ነው። ሰራተኞች አሉ፣ እነሱን መሸፈን አለብን ምናምን። ይሄ ሁሉ ስፖንሰር አፈላልገን እነዚህን 3-4 ፕሮግራሞች ሰርተን ነው ምንሸፍነው።
ሌላ የሚረዳን የሚያግዘን የለም። አልሐምዱሊላህ ረቢል ዓለሚን በአቅማችን በቻል ነው እንደ ተቋም ከስታፎቻችን ጋር በጣም ታግለን እየሰራን ነው። ፈሊላሂ አልሐምድ። ምናልባት ሚንበር በኛ ይኮራል ብዬ አስባለሁ። ባገለገል ነው በሰራ ነው ወይም ባንዲራውን ይዘን ቆመናልና ያመሰግነናል ብዬ አስባለሁ። እናንተም ደግሞ እዚህ ተገኝታችሁ አመስግናችሁናል። ምናልባት የ50 ዓመት ምናምን ሲባል ነበርና አላህ ከፈቀደ ምርኩዛችንን ይዘን እንገናኛለን። ሰላም አለይኩም። መርሐባ የሚንበርን አመራሮችና ፈርጦቹን እጅግ አድርገን እናመሰግናለን። አንዳንድ ጊዜ ሀሳብ ውስጥን ልብን ይሞላና አንደበት ይከዳል። ያን ነገር ያስተዋልን ይመስለኛል። ጊዜ ብንሰጣቸው ብዙ የሚነግሩን ነገር እንዳለ ይሰማኛል። ነገር ግን ኢንሻአላህ በነገሩን እንብቃቃለን። ኢንሻአላህ ቀጥታ የምንሸገር መርሐባ አፎን በጣም ያው ሁላችሁም ጋር ገብቻለሁ። ውለታ ምናምን አለብኝ እንደ ማርኬቲንግ ሁላችሁንም አመሰግናለሁ። ግን ከማርኬቲንግ ውጭ በሆኑ ጉዳዮች በየጊዜው እየደወልኩኝ በጣም ክሪቲካል የሆኑ ፖይንቶች ላይ አንድ ስልክ ነው የምደውልለት፣ ሁልጊዜ ያነሳልኛል። በሚገርመኝ ሁኔታ እኔ ከደወልኩ ስልኬን አይመልስም እና ኡስታዝ አቡበከርን በጣም ነው የማመሰግነው። አላህ ያቆይ ያኑርህ። በጣም ከባድ ሞመንቶች ላይ እንደ ተቋም ከጎናችን ቆመህ ያሳለፍክብን ወሳኝ ሰዓቶች አሉ። አላህ እድሜህን ያቆየው። አሚን አላሁማ አሚን። ሌላ ጊዜ ታመሰግኑታላችሁ። ዛሬ እናንተን ሊያመሰግን ነው እዚህ የተገኘው። መርሐባ። እንግዲህ ቀጥታ ወደ ሽልማቱ ስነስርዓት እንሻገራለን ማለት ነው። ትልልቅ ድርጅቶች ዛሬ ይህን ፕሮግራም ለመታደም ሲመጡ ያው እጃቸው እያለቀሰ ነው የመጣው። ስለዚህ ኢንሻአላህ ስንጠራቸው ስጦታቸውን እየመጡ ያደርሳሉ ማለት ነው። ቀዳሚ አድርጌ ሽልማቱን እንዲሸልሙልን የምጋብዛቸው እንግዶች ይኖራሉ። ከዛ በኋላ የሽልማቶቹን ስም በምጠራ ጊዜ ሽልማት ይዛችሁ የመጣችሁ ወንድሞች ትመጡና ከዚህ ከተደረደሩት ውስጥ የእናንተን ወስዳችሁ እንዲሸልሙልን ወደ ጠራናቸው እንግዳ ትሰጡልናላችሁ። እሳቸው ደግሞ ለሚንበር ቴሌቪዥን ያበረክቱልናል ማለት ነው። በመጀመሪያ እንዲሸልሙልን ወደ መድረክ የምጋብዘው የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ፕሬዚዳንት የሆኑት ሼክ ሱልጣን አማንን ይሆናል። እባካችሁ ወደዚህ ሸኙልን። ስለዚህ ሙኒርን እባካችሁ ወደ መድረክ ሸኙ። መርሐባ። የመጀመሪያውን ሽልማት ለሚንበር ቴሌቪዥን እንዲያበረክቱልን የምጋብዘው የብዙ ሰውን ስሜት ይገልጻል ብዬ አስባለሁኝ ኡስታዝ አቡበከር አህመድ ይሆናል። ኡስታዝ አቡበከር አህመድን ሽልማታቸውን እንዲያበረክቱ ወደዚህ ይጋብዛል። አላሁ አክበር አላሁ አክበር አላሁ አክበር። በሙስሊሙ ሚዲያ ዘርፍ ላይ ሚዲያው ተወዳዳሪ እንዲሆን ባደረጋችሁትና ህልም፣ ትጋት እና ስኬትን በተግባር አሳይታችሁ ያለፉት 5 ዓመታትን የከፍታ ጉዞ ጅማሮ ላይ ጸንታችሁ ተቀጥሉ ዘንድ በክብር የተበረከተ ኡስታዝ አቡበከር አህመድ። ሁለተኛው ሸላሚያችን የሚሆነው ደግሞ የዛሬውን ፕሮግራም ብዙዎቻችን ቅድም ስትገልጹት እንደነበረው በውስጣችሁ ይህንን ፕሮግራም ብናዘጋጅ ሙኒርስ እንዴት ሀሳብ መጣለት ስትሉ ነበርና ይህንን ፕሮግራም ያሰናዳው በኢትዮጵያ ፕሮፐርቲስ አቶ ሙኒር ኸይረዲን። አላሁ አክበር አላሁ አክበር። Honoring Minber TV, recognized with gratitude for your distinguished cooperation and outstanding support in building the brand of Betopia Properties. Betopia Properties, November 2025.
ቴንኪዩ ከማይነበብ ፊርማ ሀገር ማለት ነው። እናመሰግናለን። ተከታዩን ሽልማታቸውን እንዲያበረክቱ ወደዚህ የምጋብዘው የማለዳ ፎም ባለቤት ሙሀባ አክመል። ማለዳ ፎም ዋንጫ አዘጋጅቶ ሲመጣ ዋንጫ ብቻ ሸልሜ አልሄድም ብሎ የቱርክ 4 ወንድሞች እዚህ ጋር ያሉት 4 ወንድሞች በቱርክ የሚቆዩበት የ10 ቀን ሆቴል ትኬታቸውን ሙሉ ወጪያቸውን ችለዋል ሲባል ነው። ቅድም ጋሽ ሙስጠፋ ከመነሳቱ በፊት እኔ ባባ ብለው እስካሁን የመጀመሪያ ተሸክሜ ገራድ ያልኩት እኔ ነኝ። ገራድ ሲባል መሸከም አለ። አገር ቤት ላይ የመጀመሪያ የተሸከምኩት እኔ ነኝ። ስለዚህ ስለዛ ቀን ብሎ አፉ ብሎኛል። ገራድ ሙስጠፋ ወጥተህ ንግግር ታረጋለህ ሲባል ንግግር ምን ያረጋል አለ። አይ እንዲህ የሚሄዱት ጉዞ አላቸው፣ በቃ ለሱ ጉዞ የሚሆን ብር 500,000 ብር ሰጣቸዋለሁ ብሎ ያለው ከመነሳቱ በፊት ነውና ጉዟቸው ተደርጓል። ሌላ በድርጅት ጉዞ ያደርጋሉ። በኢትዮጵያም ዋንጫ ብቻ አልሰጠም፣ ለአራቱም ጉዞ ተደረገ ሲባል ሌላ 4 ሰዎች ከጀርባቸው አሉ ብሎ አንዳንድ ሰዎች ሹክ አሉ። እነዛ ከጀርባቸው ያሉ 4 ሰዎች ኡስታዝ በደንብ እንግዲህ ከና አባት እንዲጠራ ብዬ ነው። ኦኬ 4 ሰዎች ያው ብዙ ጊዜ ከጀርባ ያለ ሰው አይታይም፣ ከፊት ለፊት ያለ ሰው ነው የሚታየውና እንግዲህ ተማክረን ነው ከኡስታዝ ከሙኒር ጋር ይሄን ነገር ያደረግነው። አቶ አክረም ኢብራሂም፣ ቋር ጀማል፣ ሶፊያ ጁሃር፣ አብዲ የካሜራ አብዲ ራህመቶ ለአራቱ ደግሞ በኢትዮጵያ የኡምራ ፕሮግራም ሽልማት አድርጓል። ለሚንበር ቲቪ በማለዳ ፎም የማርኬቲንግ እና ብራንድ ግንባታ ስራ ሂደት ላይ በሚዲያ አጋርነት ለነበራችሁ ጉልህ ሚናና የላቀ አፈጻጸም እጅጉን እናመሰግናለን። ሙሀባ አክመል ጀማል፣ ዋና ስራ አስፈጻሚ። እጅግ አድርገን እናመሰግናለን። በነገራችን ላይ ወደ 10ዎቹ መጨረሻ የተጠጋ ሽልማት ነው ያለኝ። 2ኛ ላይ ነው ያለሁት፣ እስካሁን 3ኛ ላይ። ተከታዩ ሽልማታቸውን እንዲያደርሱ ወደዚህ የምጋብዘው የሂጅራ ባንክ ዋና ፕሬዚዳንት የሆኑት አቶ ዳዊት ቀኖ ይሆናሉ። አቶ ዳዊትን ወደዚህ ሸኙ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አቶ ዳዊትን እጅግ አድርገን እናመሰግናለን። ተከታዩን ሽልማት እንዲያበረክቱልን ደግሞ ወደዚህ የምጋብዘው ዘምዘም ባንክን ይሆናል ማለት ነው። ዶክተር አብዱልናስር ዲኖ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እጅግ አድርገን እናመሰግናለን። ዶክተር አብዱልናስር ዲኖ የዘምዘም ባንክ የዳይሬክተሮች ቦርድ ዋና ሰብሳቢ ናቸው። ዶክተርን እጅግ አድርገን እናመሰግናለን።
መርሐባ። ተከታዩን ሽልማት እንዲያበረክቱልን ደግሞ ወደዚህ የምጋብዘው የኢማን እስላማዊ ማህበር ዋና ስራ አስፈጻሚ አቶ መሐመድ ሙራድ እባካችሁ ወደዚህ ጋብዙልኝ። አላሁ አክበር፣ አላሁ አክበር። ኢማን እስላማዊ ማህበርን እጅግ አድርገን እናመሰግናለን። ተከትለው ደግሞ እንዲሸልሙልን ወደ መድረክ የምጋብዘው የቢላሉል ሀበሺ የበላይ ጠባቂ የሆኑት ኡስታዝ መሐመድ ጀማል አጎናፍርን ባካችሁ ወደዚህ በክብር ሸኙልኝ። አላሁ አክበር፣ አላሁ አክበር። ተከታዩን ሽልማት ደግሞ እንዲያበረክቱልኝ ወደ መድረክ የምጋብዘው ኦልሬዲ መድረክ ላይም ተገኝተዋል የቢላሉል ሀበሺ ልማትና መረዳጃ እድር ኡስታዝ መሐመድ ጀማል አጎናፍር። አላሁ አክበር፣ አላሁ አክበር። ኡስታዝን እጅግ አድርገን እናመሰግናለን። ወደ ሴቶቹ ጎራ ልበልና ወደ ወንዶቹ መለሳለሁ ኢንሻአላህ። ተከታዩን ሽልማት የምታደርስልን ባቡል ኸይር ወይዘሮ ሐናን መሐመድ ሐዋ። አላሁ አክበር፣ አላሁ አክበር። ቢላሉል ሀበሺ ለሚንበር ቴሌቪዥን ያበረከተው ሽልማት ዳግም እየተበረከተ ይገኛል። ቀጣይ እንዲሸልሙልን ደግሞ ወደ መድረክ የምጋብዘው ጋራድ ሀጂ ሙስጠፋ አወልን እባካችሁ ወደዚህ ሸኙልኝ። መርሐባ። ተከታዩን ሽልማት እንድታደርስልን ወደዚህ የምጋብዘው ቅድም ሀሳቧን ገልጻልን ነበረ የስለ እኔ ድርጅት ባለቤት ሚስ መካነ ሰላም እባካችሁ ወደዚህ ሸኙልኝ። ኡስታዝ አብዱልፈታህን ወክያለሁ እያለች ነው። አላሁ አክበር፣ አላሁ አክበር። አላሁ አክበር፣ አላሁ አክበር። መርሐባ። ኡስታዝ በመጣበት እግረ መንገዱን ከቅዱስ ቁርአን ማህበርና ከአማና አብዱልፈታህ ፋውንዴሽን የሚበረከትላቸው ስጦታ ይኖራል። ይሄኛው ለየግለሰብ ነው የመጣው። የሚንበርን ሰጥተናል። ወደ ዝርዝሩ ደግሞ እንገባለን ማለት ነው። አቶ አክረም ኢብራሂም፣ አክረም ኢብራሂም። አላሁ አክበር፣ አላሁ አክበር። አክረም ኢብራሂም እጅግ አድርገን እናመሰግናለን። ተከታይ ተሸላሚያችን እዚሁ አለ፣ ሁሴን ከድር። አላሁ አክበር። ተከታዩ ተሸላሚያችን የሚንበር ቴሌቪዥን ዋና ስራ አስፈጻሚ አቶ አዩብ አደም። አላሁ አክበር፣ አላሁ አክበር። ተከታዩ ተሸላሚያችን የሚሆነው አቶ መሐመድ ፈረጅ። አላሁ አክበር፣ አላሁ አክበር። ማሻአላህ። ተከታዩ ተሸላሚያችን የሚሆነው አቡ ሐኒፋ ወንድም መሐመድ ሰዒድ። አላሁ አክበር፣ አላሁ አክበር። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አነ ወካፊሉል የቲሚ ፊል ጀነቲ ሀከዛ ይላል እዚህ የተጻፈው ማለት ነው። ወቃለ ቢእስባዒሂ አሰባበቲ ወልወስጣ። ስለዚህ ሐዲስ ነው። መልእክተኛው ዓለይሂ ሰላቱ ወሰላም የተናገሩትን ነው። እኔና የቲምን የሚንከባከብ ሰው በጀነት እንደዚህ ነን ሀከዛ ብሎ የተናገሩትን ንግግር ነው።
መርሐባ ተከታዩን ሽልማታቸውን እንዲያደርሱ ወደዚህ የምጋብዘው ሀገራችን ላይ በተማሪዎች ላይ እጅግ ደስ የሚል እንቅስቃሴ እያደረገ ያለ ተቋም ነው። የሙስሊም ተማሪዎች ሊግ መሐመድ ነጃ ሽኩር። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላሁ አክበር። ተማሪዎቹ ነው እንዲለቁት። እንዲሁ ሀሳብ ለመስጠት ኤምኤስ ሊግ ተማሪዎች ላይ ወጣቶች ላይ እየሰራ ያለ በጣም ኢነርጂ ያለው ተቋም ነው። የሚሊኒየም አዳራሽ ፕሮግራማችን ላይ ወደ ከፍታ ምርኩዝ 32ን ስናከናውን አንድ የተለየ ነገር ለታዳሚዎች ሰርፕራይዝ አድርገን ነበረ። 28 የኤምኤስ ሊግ አባላትን ለ2 ወር ስናሰለጥን ቆይተን ነበረ። በጋዜጠኝነት፣ በስነ ጽሁፍ፣ በማስታወቂያ፣ በኢስላሚክ ሳይኮሎጂ፣ በዲጂታል ሚዲያ እና በመድረክ መምራትና ተያያዥ ነገሮች። አልሐምዱሊላህ እነሱን 28 ልጆች ያስመርቀናል። የብዙ ወንድሞች እህቶች ጭንቀት ነው፣ ተተኪ አታፈሩም ወይ መሰል ነገሮች ነበሩ። በመሀል እኔን አሳርፈው መድረኩን በአማርኛና በአረብኛ ጥሩ አድርገው መርተው ነበረ የኤምኤስ ሊግ ተማሪዎች። አመስግኑልኝ እዚሁ በዚህ አጋጣሚ። ለሚንበር ቲቪ ለ5ኛ ዓመት ክብረ በዓላቸው በዛሬው ዕለት ሽልማታቸውን ከሚያበረክቱ ድርጅቶች መካከል ተከታዩ የሚሆነው ቢልኮር የአመራርና የጥናት ማዕከል ዶክተር ቢላል ሽኩር። አላሁ አክበር፣ አላሁ አክበር። ተከታዩን ሽልማት ደግሞ እንዲያበረክቱልን ወደዚሁ የምጋብዘው የትራንሰንድ ኢንተርናሽናል አካዳሚ ይሆናል። ራሱ ሙኒር ኸይረዲን ሰጥልናል ማለት ነው። አላሁ አክበር፣ አላሁ አክበር። ከትራንሰንድ ኢንተርናሽናል ስኩል ሚንበር ቴሌቪዥን የተበረከተ ነው። የመጨረሻ እንዲቀራል ኺታሙሁ ሚስክ ነው። ስለዚህ ከሚራስ አካዳሚ የሚበረከት ይሆናል ማለት ነው። ራሴ ላበረክት። ሚራስም ትራንሴንድም ሲመሰረት ሀሳቡ ሲወራ ሲጠነሰስ ተማሪዎች ሲያስመርቅም ጨርሶ ሚንበር ከጎናችን ነበረ። ሀሳቡ ገና ሲጀመር የዛሬ 3 ዓመትም አብረው ነበሩ፣ ስናስመርቅም አብረውን ነበሩ። ጀዛኩሙላህ ኸይር። ወንድሜ አብድራህማን ቁጭ ብለን አንድ ጉዳይ እየነገረኝ ነበርና ማሜ ከ20 ቀን በኋላ ኡምራ ተጓዥ ነው የሚል ነገር አነሳ። ማለዳፎም ከኡምራው ሲጓዝ የባለቤቱን ሙሉ ወጪ የፈቲያ ቃሲም ማለት ይሸፍናል። ሀሳብ ሳይሆን ተግባር ነው። ያው ሁልጊዜ ከጀርባ ይባላል እና የሚንበር ቲቪ ስታፎች ከመካከላችን አሉ። ታዳሚ እንዳይመስሉ አንዴ ካላችሁበት ብድግ ትሉና ሌላው ሞራል ይሰጣል። በሙሉ ሴቶቹም ካላችሁበት ብድግ በሉ። እነዚህ ሁሉ ባለሙያዎቻችን ናቸው። ካሜራማን፣ ኤዲተር፣ ዳይሬክተር፣ በተለያየ ዘርፍ ላይ የሚያገለግሉ ባለሙያዎቻችን ናቸው። ያው በድጋሚ ለማመስገን ነው። ሁሌም ስለ ጉዟችን ስናነሳ ትላንት የነበርንበትን ዛሬ የቆምንበትንና ወደፊት የምንራመድበትን ሁሉ ስናስብ
በሀሳብ የሚያበረቱን ወንድሞች አሉን። በጣም ሲከፋን ትከሻቸው ላይ ሄደን እናለቅሳለን። አላህ እናንተን ያቆየልን። የሁላችሁም አሻራ አለኛ ውስጥ ቅድም ዶክተር ሲያነሳ ነበረ አስታውሳለሁኝ። በጣም ብዙ ነገር ሰጥቶኛል። ሁሌም አመሰግነዋለሁኝ። ሌሎች ኡስታዞችም እዚህ ያላችሁ እነ ሼክ ሱልጣን ሁላችሁንም እናመሰግናለን። እዚህ ውስጥ ግን በደማቁ የሚነሳ ስም አለ። አዩብ በተደጋጋሚ ብዙ መድረኮች ላይ ያነሳቸዋል። እኛ ቲቪ የሆነው በዛውያ በኩል ነው። ዛውያ ላይ ተለማምደን በጣም ብዙ ነገራችንን ጨርሰን ፋይናሊ ሳተላይት ፕሮቫይደሮቹ ጋር እንኳ ዋጋ ሲከራከሩልን የነበሩት ዲኑና ሙሳ ናቸው። እነሱ ቢሮ ላይ ይሄን ሁሌም ነው የምናነሳው። በጣም ነው ደስ የሚለን። ይሄ እያልኩኝ ነበር። አሁን ላዩብ ህልም ነው እውን እያልኩት ነበር። ይህንን ቃል የተዋስኩት ሙምኪን የዛሬ 10 ምናምን ዓመት ያው ፕሮፌሰር አለ አዲስ አበባ መዘጋጃ ቤት ወይም አዲስ አበባ መዘጋጃ አዳራሽ ውስጥ የዘምዘም ባንክ ሀሳብ ሲቀርብ ሀጂ ደርባቸው አላህ ይዘንላቸው ማይክ ያዙ። በሰዓቱ እኛ ፕሮዳክሽን አካባቢ እኛ ነበር ኃላፊነት ሰጥተውን የነበሩት እነ ፕሮፍ ያኔ የሚያምኑብን ነበር። በዚህ አጋጣሚ ጀዛኩሙላሁ ኸይር። ተነሱና ማይኩን ይዘውት ህልም ነው እውን አሉ። ሰው ጸጥ አለ። ደገሙት፣ ህልም ነው እውን አሉ። እውን አላቸው ሰው። እንግዲህ የአላህ መመሻ ሆነ። የተወሰኑ ነገሮች ተሞከሩና ያ ፕሮሰስ በሰዓቱ ተጨናገፈ። በኋላ ግን ያቺ ቃል ሁሌም ዘምዘምን ሳስብ የሚወጡብኝ እሳቸው ናቸው። ያ ሀሳብ እውን ሆነ እና አሁን እዚህ ጋር ቆመን እዚህ የምናያችሁ በጣም የምናከብራችሁ አንዳንዶቻችሁን ቀና ብለን ማየት ሁሉ የምናፍራችሁ ወንድሞች አላችሁ እና ወላሂ እውነት ነው ይሄ ነገር ህልም ነው እውን እያልኩት ነበረ። በሚንበር ወይም ለሚንበር የተደረገ አይደለም። በእኔ አረዳድ አጠቃላይ በኢትዮጵያ ሙስሊም እንቅስቃሴ ውስጥ ተሳትፎ ላላቸው በተለያዩ የሚዲያ ፕላትፎርሞች ሙከራ ለሚያደርጉ እነሱን የሚያበረታ እነሱን የሚያጀግን እነሱን የእናንተን ልፋት የሚረዳ አካል አለ የሚል መልእክት ያዘለ ነው የዛሬው የህዳር 12 ምሽት የተለየ መቼም የማንረሳው አጋጣሚ። ሰው ክበሩልን ሙኒርን፣ ቤተሰቡን፣ እዚህ የተገኛችሁ ጊዜያችሁን የሰጣችሁንን ወንድሞች አባቶች በጣም አመሰግናለሁ። ጀዛኩሙላሁ ኸይር። እኔ እንኳን ብዙ መናገር አልፈልግም፣ ግን አንድ ሳይመሰገን መቅረት የሌለበት አካል እንዳለ ይሰማኛል። በተለይ ራታችንን ደፍሬ መናገር እችላለሁ፣ ሌሎች ወንድሞችም ይጋሩኛል ብዬ አስባለሁ። ብዙ እንቅልፍ አልባ ሌሊቶች፣ ብዙ ከቤት ውጭ ያሳለፍናቸው ጊዜያት፣ በርካታ የቤተሰብ ሐቅ አልፈን ተዳፍረን የሄድንባቸው ጊዜያት አሉና በእነዚህ ጊዜዎች ሁሉ ታግሰው ሰብረው ሲደክመን አብሽሩ እያሉ ስንሰንፍ እያበረቱ እኛ ልጆቻችን የት ደረሱ ምን ላይ ናቸው እንኳን ብለን እንዳንጨነቅ አብሽሩ የነሱን ጉዳይ እናንተ እዛ ላይ አተኩሩ ብለው ከጀርባ ሲያግዙን እዚህ መድረክ ላይ ይዘናቸው ማንወጣ አደባባይ ላይ ይዘናቸው ማንወጣ ባለቤቶቻችን አሉ። እኔ ፐርሰናሊ በጣም አመስገን እፈልጋለሁ። ሙሀባ አላህ አክብረህ ትልቅ ውለታ ነው ያደረግከው። እነሱን የነሱ ድካም ከኛ በላይ ነው። ምክንያቱም አንደኛ እኛ እንደክማለን፣ ሁለተኛ እነሱን እናደክማለን። እነሱ ደግሞ የሚደክሙት በእኛ ድካም ውስጥም ነው፣ ቤት ውስጥ ባለባቸውም ኃላፊነት ጭምር ነውና እነዛን እንቅልፍ አልባ ሌሊቶች ላሳለፋችሁት ቤት መቤቶቻችን ባለቤቶቻችን አላህ ያክብራችሁ ብለን እዚህ ባይኖሩም ማመስገን ይኖርብናል ኢንሻአላህ።